አንቺ ከህመሜ ጋር ያለሽ አንቺ ትዝታ ብቻ አይደለሽ ስነሳ ስተኛ ህልሜ ተክዘው ከፀሐይ ጋራ አንቺን አጥቼሽ ነው አንቺን አጥቼሽ ነው አልናፍቅሽም ወይ አልናፍቅሽም ወይ ሰው ሌላ ነገር ነው የሚያየው እኮ ሰን የሆነ ነገር ሆናል እንጂ እርግጠኛ ነኝ የቀለለኝ ነበር አየሪ ባካይዳ ፍቼ ዛሬ እንዴት ይውጣልኝ አየይ ወደ ውስጥ አልቅሼ እኔማ ናፋቂሽ አየይ በደው ደንበጥላ አልደረበብዬ አየይ አልተው በነጠላ እኔ ደህና መሆኗን ብቻ ላረጋግጥ ነው ያልኩት። ሰኑን እኔ ብዙ ነገር ሆናልኛለች ታውቃለህ፣ ብዙ ነገር እንደሆነች አውቃለሁ። አንተም ብዙ ነገር ሆነውላታል። ትወዳለች አይደል? ግን የምታፈቅር ቢሆን ኖሮ እስካሁን ተመልሳ ትመጣ ነበር። እሷ የራሷን ህይወት ጀምራለች። ይሄኔ እሷ የምታፈቅረው ሰው ሊኖር ይችላል፣ አግብታም ሊሆን ይችላል። ምንም የምታውቀው ነገር የለም። እዛ ሄደህ አሁን አለመኖሯን ብታቅስ ሰላም አታገኛትስ? ምን ሊፈጠር? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ደህና ነን። አስባችሁ ተጨንቃችሁ ለደወላችሁልን ከልብ ሁላችሁንም እናመሰግናለን። ቤተሰብ ምን ይሆንክ? አይ ዛሬ በጣም ከብዶኛል ቤተሰብ። ዛሬ አሁን ቀጥታ እንደወጣው ነው የመጣሁት በሰዓቱ። ቆይ ቪዲዮና ቆይ ለምን ታልክሰው? ያልተረዳኸኝ ነገር አለ። ለምን ጠራኸኝና ነው ታልክሰው? አሁንም ቅድም የነገርኩ ነው። አንተ ልትረዳኝ ፈቃደኛ አይደለም። እኔ እንደ መሰለህ የሰኑን ደህንነት ማወቅ አለብኝ። በጣም ብዙ ነገሮችን ነበር ሳይ ነበረው። ገብቷል። አሁን ደግሞ ስለሰኑ ደግሞ እዚህ ጋር ምን አመጣው? እሺ 2 ቀን ነው አይደል ሆስፒታል የተኛሁት። በቃ በዛ ሰዓት በቃ አይምሮ ላይ መጣች እንደ ድንገት በቃ ለፈለፍክ። ምንድነው አሁን እዚህም ደግሞ ምንም በቃ እርግጠኛ ልሆን አልቻልኩም። ስደውላት ስልኳም አይሰራም። የሆነ ነገር እሷ ላይ ተፈጥሯል። እርግጠኛ ነኝ የሆነ ነገር ሆናለች። በቃ በጣም ብዙ ነገሮችን ነው ሳይ ነበረው። የምሬ ነው የምልህ። እኔ ደግሞ የሆነ ነገር አይቼ እስካሁን ሳይፈጠር የቀረ ምንም ነገር የለም። ከልቤ ነው የማወራው። ብዙ ነገር አይቼ ቤተሰብ እንደ ህልም ምናምን ነገር አትዩት። በጣም ብዙ ነገሮችን ነው ስለሰኑ ያየሁት ማለት ነው። የሆነ ሰው የሚያስፈልጋት አይነት ነገር ላይ በጣም ከባድ ችግር ውስጥ እንዳለች ነው የተሰማኝ። ደህንነቷን ደግሞ ሳላረጋግጥ እኔ ወደ ራሴ የምመለስም አይመስለኝም። የራሷን ኑሮ በሰላም የኖረች አይደል እንዴ? ለምን አትተዋት? መተው እኮ አይደለም የሆነ ነገር ሆናለች። እኔ እርግጠኛ ነኝ። ምን ትሆናለች? አንተ ምን ነገር ሳትሆን ነው እንደዛ ስልኳን ስቀጠቅጥ ስልኳን ማይሰራው። እሺ የት ገባች ነው የሚባለው? ስልክ ማንኛውም ሰው ስልክ እኮ ይዘጋል ወይ ሊጥል ይችላል ወይ ጠፍቶበት ሊሆን ይችላል። አይ ስንት ጊዜ ነው እኛ ሰኑን ሳናናግር የቆየነው? ስንት ጊዜ ነው? ቢያንስ ወር 2 ወር ምናምን አይሞላንም? ይሞላል። ግን በቃ እሷ የራሴ ህይወት ጀምራለሁ ብላ ከዚህ ሀገር ሄዳ የለ። አሁን ለምንድን ነው የቆየ ቁስል ለመቆስቆስ የምትለው አንተ? እኔ ማልቀሱ ምናምን ተገቢ አይደለም። በቃ አልፏል፣ እንዳለፈ መተው ነው። ምን ማለት ነው ትሄዳለሁ ማለት? ምን ማለት ነው? በቃ አገኛታለሁ። እኔ ደህንነቷን ሌላ ነገር ህይወቷንም ለመበጥበጥ ምናምን ሌላ ነገር አስቤ አይደለም። በቃ ደህንነቷን ማወቅና ማረጋገጥ አለብኝ። አለበለዚያ ሰላም አይሰማኝም። እኔ ብዙ ነገሮችን ሳስብ ነበር ሆስፒታል በተኛሁበት ሰዓት ቤተሰብ ማለት ነው። ምንም ራሴ የማውቀው ምንም ነገር የለም። በጣም ደንዝዣለሁ። በጣም በራሴ ህይወትም በጣም አዝኛለሁ። ብቻ ራሴ ላይ እየተፈራረቁብኝ ባሉ ነገሮች ማለት ነው። በቃ በብዛት በጣም ደስተኛ ነበርኩ በፊት ካያችሁኝ እና ሁላችሁም ታውቃላችሁ ብዬ አስባለሁ። ከሷ ጋር በነበርኩበት ሰዓት ማለት ነው ምንም ነገሮችን ሳልፈራና እንትን ሳልል ነው በድፍረት የማደርጋቸው ማለት በቃ ለሷ ስል ብዙ መስዋዕትነቶችን ስከፍል ነበር የምታስታውሱ ካላችሁ ማለት ነው። አሁን ግን ቤተሰብ በቃ ተዳክሜያለሁ። በጣም ፈሪ ሆኛለሁ። ምክንያቱም የለችኝ ከጎኔ። ሌላ ሰው እንኳን በሌላ መንገድ ማሰብ እንኳን አልቻልኩም። ከልቤ ነው ማወራው። ብዙ ነገሮችን ሰኑ እንደቀልድ በጣም ብዙ ነገሮችን ይዛ ሄዳለች። ደስታዬ አሁን እንዴት ብዬ በቃ ዶክተሩ አይምሮ እረፍት ስለሚያስፈልገው ነው እንደዛም የለፈለፈው ብሏል። በቃ ሌላ ምንም ታምር የለም። አንተ ሰኑ የምትለው ሳላገኛት ማረፍ አልቻልኩም። ጭንቅላትን ስለነኩ ነው
እስቲ በእናትህ ትንሽ ልትረዳኝ ሞክር እስቲ። እኔ እሷን ሳላገኛት እረፍት ሰላም ሆነ ምንም ነገር ሊሰማኝ አይችልም። በቃ ከልቤ ነው የማወራው። ደህንነቷን ለወቅና ለረፍ። እሺ ስልኳ ይስራና ላገኛት። ምንድነው ደህና እንደሆነች ብቻ ማረጋገጥ ነው ፈልገው፣ ሌላ ምንም ነገር አልፈልግም። እሺ ደውልላት። እሺ ወይ ስልክ ወይ ቢሰራ እንዳውስ ደውል ነበር። እሺ የት እሺ የት እንደምትኖር እንኳን ቦታውን ታውቃለህ እንጂ እዛ ትኖር አትኖር አታውቅም። እዛ ነኝ እንኳን አላለችም። እሺ የት ብለህ ነው ታዲያ ሰምን እንፈልጋት? እሺ ዝም ብዬ ሄጄ ኑሮዬን ልኑር ልተው ሁሉንም ነገር በቃ ተወሰነ ጊዜ እረፍት አድርግ። በቃ አይምሮም እረፍት ያገኝ። እስቲ ከጉዳት እኮ ነው የተነሳኸው። ስንትና ከስንት ማጥ ውስጥ ነው የወጣነው። ከዚህ በኋላ ዶክተሩ ትንሽ ጭንቅላት ትንሽ ነገር ከተነካ በቃ ከባድ ነገር ነው የፈጠረው ብሏል። እሱን ሰምተሃል ራስህ በጆሮ። ምንም የሚያስጨንቅ ነገር አንተ ማሰብ የለብህም። በቃ እኔ ማርፈው እሷን ሳገኛት ነው። በቃ ከልቤ ነው የማወራው። እሷን ካላገኛት ምንም እረፍት አይሰማኝም። ቤተሰብ ከልቤ ነው የማወራው። እናንተ ታውቃላችሁ ከሷ ጋር ያለው በቃ ልክ ከሷ እኩል ስፍለቀለቅ ደስታዬን ሁሉ ነገሬን አይታችኋል እናንተ። እና አሁንም ወደዛ ማንነቴን ልመለስ የምችለው እሷን ሳገኝና ሳገኝ ብቻ ነው። ፈሪ አድርገውኛል ቤተሰብ በግራና በቀኝ ሁሉም ማለት ነው። እና እኔ ደግሞ እንደዚህ እንዲሆን አልፈልግም። በቃ የኔ ህይወት እንደዚህ እንዲሆን አልፈልግም። ከማንም ሰው ጋር መነካካትም አልፈልግም። ግን በቃ ምን ላድርግ ቤተሰብ ስተዋቸውም አይተውኝም። በቃ እና ምንም ጥሩ ስሜት አንደኛ ነገር በጣም ናፍቀኛለች እውነቱን ለመናገር ከሆነ ማለት ነው። ረጅም ጊዜ አላገኘኋትም በስልክም በምንም። እና የታየኝ ነገር ደግሞ በተኛውበት ሰዓት ምንም ጥሩ ነገሮች አልታዩኝም። እቺ ልጅ ደህና የሆነች አይመስለኝም። ይሄው እስካሁን ድረስ ቪዲዮን እስከማስጀምርበት ሰዓት ድረስ ቤተሰብ ለሷ ስደውል ተቀጠቅጥላት ነበር። ስልኳ ግን አይሰራም። እንድና ለመጨረሻ ልንገርህ ከዚህ በኋላ ስለሰማ አታንሳ። የራሷን ነው እኔ እኮ ኑሯን አትኖር እኮ አላልኩም እኮ። በምን እርግጠኛ ነህ አንተ አሁን? እሺ እሷ መጎዳት አለመጎዳት በምን እርግጠኛ ልትሆን ትችላለህ? እርግጠኛ ለመሆን እኮ ነው። ካልተጎዳችም አመስግኜታለሁ። የሆነ ነገር ከሆነችም ከጎኗ እንዳለው እንድታቅ ፈልጋለሁ። ደህና መሆኗን ላረጋግጥ እኮ ነው ያልኩት። ልክ አይደለም እኮ አቡዬ። እስኪ ራስህን ይኸው ምን የሆንክ እንደሆነ ከምን እንደተነሳ እንኳን ያዝ። ከችግር ለምንድን ነው የምታለቅሰው? ቤተሰብ በጣም ማቋቋም የምችለው በቃ እንትን ማለት የምችል መስሎኝ ነበር። ግን ሰላም አጥቼ በቃ በጣም አንቺ ከህመሜ ጋር ያለሽ አንቺ ትዝታ ብቻ አይደለሽ። ስነሳ ስተኛ ህልም ተክዘው ከፀሐይ ጋራ አንቺን አጥቼሽ ነው። በጣም ከፍቶኛል። ከልቤ ነው የማወራው። በጣም አዝኛለሁ። በቃ እና እንዲህ መሆን አልፈልግም። በቃ ከልቤ ነው። በምንም ነገር ማዘንም አልፈልግም። ሰላማዊ ህይወቴን መኖር ነው የምፈልገው። በቃ እኔ እና ማንንም ሰው በቃ ፈሪ ሆኛለሁ። በቃ ከልቤ ነው የማወራው። እንድፈራ አድርገውኛል። እኔ መሞት አልፈልግም። በቃ ከማንንም ሰው ጋር መነካካትም አልፈልግም። በቃ ራሴን በቃ አምኜ ተቀብያለሁ። ግን ሰኑን ማየት አለብኝ። በቃ በእናትህ ሰኑ አትበል። 10 ጊዜ ሌሊቱን ሙሉ ሰኑ፣ ቀኑን ሙሉ ሰኑ። እኔ የታየኝ ነገር ቢታይ አንተ አርፈህ ትቀመጣለህ? የሆነ የምትወደውን ሰው እንደዚህ ሆኖ አይተህ ቢሆን ኖሮ አርፈህ ትቀመጣለህ? አይምሮ ስለተጎዳ ነው በቃ ያሰው እንዴ የሚያቃዥ። እሺ ስልኳ ለምንድን ነው የማይሰራው? እሺ ስልክ የማንም ስልክ ሊጠፋ ይችላል፣ ጥላ ሊሆን ይችላል። አዲስ ሲማውታል እስከሚነጋ እሞክራለሁ። ችግር የለም። ነገም ተረጋግቼ ሙሉ አንድ ሰው ስም የጠራ ይውላል። ነገም ተረጋግቼ ስልኳን እስከምታነሳ ድረስ ደጋግሜ እሞክርላታለሁ። ግን የማታነሳ ከሆነ በቃ እኔም እዚህ አርፌ መቀመጥ አልችልም። እና ምን ልታረግ እኮ ምን ልታረግ? እሷን ፍለጋ ይላል። እሷን ፍለጋ ይላል። የትኛውን ያለችበት ድረስ ቤታቸውን እግዚአብሔር ይመስገን አውቃለሁ። አይደለም ከዛ ይዛህ ልትመጣ ይዣት ልመጣ አይደለም። ደህንነቷ አይሞራ አይሰራም። ግን
እሺ ለምን አንተ ቢያንስ አንተ እኮ ያለኸኝ አንተ አንድ ጓደኛ አንተ ብቻ እኮ ነህ። ለምን ልትረዳኝ አትፈልገው? ጭንቅላትህ ተጎድቷል። በእናትህ ማውን ነገር አታስብ። ሰው ሌላ ነገር ነው የሚያየው እኮ። ሰኑ የሆነ ነገር ሆናለች እርግጠኛ ነኝ። የቀለለኝ ነበር አየሪ ባካይዳ ፍቼ ዛሬ እንዴት ይውጣልኝ ወደ ውስጥ ያልቅሼ እኔማ ናፋቂሽ በርደው ደንብ ጥላ አልደረበም ብዬ አልተው በነጠላ ዳን መጀመሪያ ካለበት ነገር ዳን ያየሁት ነገር እኮ ምንም ረፍት አይሰጠኝም። የሆነ ነገር ሆና እንደዚህ ሰኑ እርግጠኛ ነኝ። ምንድነው ያየኸው? እኔ የሆነ ነገር ሆናለች እርግጠኛ ነኝ ሰኑ። እኔ አግኝቻት እስከማናገራት አርፌ መቀመጥ አልችልም። ከልቤ ነው የማወራው። ሰላም መሆኗን ሳላረጋግጥ መቀመጥ አልችልም። በቃ ታውቃለህ፣ እኔ ግን እዚህ ሆነ ምንም ነገር እናሳልፍ። አሁን እኔና ሰኑ እንመለስ አላልኩም። ምንም እንደዚህ ሆነ እንድትሄድ አልፈቅድም። ምንም ነገር ይሁን እኔና እሷ ማለት ነው እንደምንም ይሁን እንደ ጠላቷም ከፈለገች ትሄን ከፈለገች ማለት ነው። እኔ ደህና መሆኗን ብቻ ላረጋግጥ ነው ያልኩት። ሰኑ ለእኔ ብዙ ነገር ሆናለኛለች። ታውቃለህ፣ ብዙ ነገር እንደሆነች አውቃለሁ። አንተም ብዙ ነገር ሆነውላታል። ትወዳታለህ፣ ትወዳለች አይደል? ግን የምታፈቅር ቢሆን ኖሮ እስካሁን ተመልሰህ ትመጣ ነበር። እሷ የራሷን ህይወት ጀምራለች። ይሄኔ እሷ የምታፈቅረው ሰው ሊኖር ይችላል፣ አግብታም ሊሆን ይችላል። ምንም የምታውቀው ነገር የለም። እዛ ሄደህ አሁን አለመኖሯን ብታቅስ ባታገኛትስ ምን ሊፈጠርሽ? ወደዚህ ልታብድ ነው? አስበው እስኪ። እኔ እኮ ደህና ትሆን ብቻ ነው ያልኩት። ደህንነቷን ብቻ ነው ከእሷ የፈለግኩት። የራሷን ህይወት የመጀመር መብት አላት። እኔ ጋር ተመልሳን እንሁን አላልኩም። በጣም ብዙ ጊዜያቶችም አልፈዋል፣ ግን ድምጿ ጠፍቷል። እኔ ደግሞ ሲያቃዠኝ የነበረው ስለታመምኩ ብቻ አይደለም። ከዚህ በፊትም በጣም ብዙ ቅዠት እንዳለብኝ ታውቃለህ። የሆነ ቅዠት አይቼ ደግሞ ያ ነገር ሳይፈጠር ሰላም ሆኖም አያውቅም። እኔ በህልሜ እንደዚህ አይነት ነገር አይቼ ማለት ነው የሆነ ነገር እርግጠኛ ነኝ የሆነ ነገር ባትሆን እንደዚህ ድምጿም አይጠፋም። ሁላችንም ረስተናታል። ቤተሰብ ሁሉም ሰው ነው ችላ ያላት። ረስተን እሷም ህይወቷን ጀምራ ሊሆን ይችላል። እኔ ግን በቃ እረፍት የማይሰጥ ነገር ነው ያየሁት። ቤተሰብ አንድ ነገር ሆናለች እቺ ልጅ እርግጠኛ ነኝ። የሆነ ነገር ባትሆን ድምጿም እንደዚህ አይጠፋም። እና ሁላችንም በቃ ቤተሰብ እኔ ሰኑ ያለች ላገኛት ካልቻልኩ ያለችበት ድረስ እሄዳለሁ። አሁን ዝም ብለህ አይሆን ነገር አታወራ። አንተ ስላመመ ነው በቃ ይሄ የምታወራው። አይምሮ ላይ የሚፈጠረው ነገር በቃ ጭንቅላት ተጎዳ ነው። ለተወሰነ ጊዜ እረፍት አድርግ። እስኪ እምልህን ስማና እረፍት አድርገህ ከዛ በኋላ ከጤና ስትሆን እዛ ትሄዳለሽ። እስኪ ስማኝ ዳግም፣ እስኪ ስማኝ አቦዬ። እኔ በቃ እንደሌለው እንደሞትኩ አድርገው ቁጥረኝ። እኔ ሰኑ በቃ ታስፈልገኛለች። እኔ እንደበረታ ወደ ራሴ እንድመለስም በቃ በጣም ሰኑ ታስፈልገኛለች። አንዴ ብቻ ደህንነቷን ልወቅ። በቃ አንዴ ላግኛት። የት ብለህ ልትፈልጋት ነው? የት ብለህ ያለችበት ቤቷ ድረስም ሄጄ ሊሆን ይችላል። ገብቶሃል? እኔ በጣም እያመመኝ ነው ቤተሰብ። በጣም በቃ ትሄዳለህ፣ መሄዱን ትሄዳለህ። ግን መጀመሪያ ዳን ካለበት ነገር ውጣ መጀመሪያ እስቲ። በቃ አሁን እኮ ድነሃል ተብዬ አይደል እንደወጣው? ምንድነው ድነሃል? ምንም የሚያስጨንቀው ነገር እንዳይኖር ብሏል። አይምሮ የሚነካ ነገር ምንም አይ ነገር እንዳይፈጠር ታየኛለህ። እዚህ ሁሉ ነገር የተሰማኝ እዚህ ቁጭ ካልኩ ነው በጣም የምጨናነቀው፣ ሌላ ነገር ውስጥ የምገባው። የሰማኝ ነው አይደል? ግን መጀመሪያ ተረጋጋ። ካለበት ውጣ። ራስን ጠግን፣ ራስን አክም። ከበሽታ ወደ በሽታ ለመሄድ አትሩጥ። ሲሰው ምልህን ስማ። ዝም ብሎ ማልቀስ ደግሞ ትርጉም የለውም። በእናትህ አታልቅስ። ምን እንደዚህ ደከምከው አንተ? እኔ አዳከሙኛ፣ አቅም አሳጡኝ። እንደዛ ስትደበደብ ያለቀስክ አሁን አንተ ሰኑ እያልክ ታለቅስ ነው አቡዬ? የምር ይሄን ያህል አፍቃሪ ማን አለኝ? እኔ ቆይ ማን አለኝ? የሰው ልጅን እኮ ዱላ አይደለም ያሳምመው። ገብቶሃል? በቃ እሺ፣ አሁን ተረጋጋ። ሌላ ራስ ላይ ችግር አትፈጠር። እያመመኝ ነው። እኔ በጣም እያመመኝ ነው። የምሬን ነው ማውራ። እያመመኝ ነው። እሺ በእናትህ መጀመሪያ ተረጋጋ። ለራስህ ዱላ አይደለም። አሁን ሰኑ በጣም ታስፈልገኛለች። እሺ ተረጋጋ። እሺ
እኔ ወደ ራሴ መመለስ አለብኝ። አለበለዚያ በዚህ ያያዜ ከቀጠልኩ እኔ ማህበሬ ነው ከልቤ ነው የማወራው። እንደ ጓደኛዬ እንደ ወንድሜ ሰልማይ ነው ሁሉ ነገር ይነገራል። ተረጋጋሽ ቆይ ተቻልክ ተረዳኝ በቃ ሳዝንና ስደሰት ስሜቴን እንዳንቺ የማወራው ሳጣ አስታውስሻለሁ ወዳጄ ወዴት ነሽ ልፈልግሽ ልምጣ እሺ አታልቅስ እኔ ያለው ችግር እኔ ወስዳለሁ እኔም እንደማስፈልጋት እርግጠኛ ነኝ ችግር ውስጥ ናት በጣም እርግጠኛ ነኝ ችግር ውስጥ ናት። እሺ ትሄዳለህ አልኩህ እኮ ታገኛታለህ በቃ መጀመሪያ ማልቀሱን አቁም ተረጋጋ አረጋጋ ራስህን ማልቀስ መፍትሄ አይሆንም በቃ ራስህን ወደዚህ እየጎዳ ነው በእናትህ ተረጋጋ ራስህ ባታስብ አለ አንድ ለእናትህ አስብ ነው እርግጠኛ ነኝ እርዳታ ያስፈልጋታል። እዚህ ነው እሷን ብቻዋን የታገለች ሊሆን ይችላል። የሆነ ነገር እየሆነች ነው። የሆነ ነገር ሆናለች። በጣም እርግጠኛ ነኝ። እኔ ደግሞ እሺ ማልቀሱን አቁም። ኧረ በእናትሽ በእናትሽ ራስን እኮ የጎዳህ እኮ ነው። ምን ይዤ ነው ተረጋጋ። በቃ እሺ አልኩህ። ምን ይዤ ተረጋጋ። እኔ አሁን ህይወቴን አጥቼዋለሁ። ተመሰቃቅሎብኛል። ማደርገው ምንም ነገር የለም። በቃ ማደርገው ነገር እያንዳንዱ ስህተት ይሁን አላውቅም። መዘዙ ብዙ ነው። ማንንም ጋር መድረስ አልፈልግም። ማንም ሰው እኔ ጋር መጥቶ ማንም ጋር መጠጋት አልፈልግም። ቤተሰብ ከልቤ ነው። አሁን ሰው መቅረብም እየፈራው ነው። የትም አይደለም። ጊዜውን ጠብቆ ይመጣል። እኔ እስከ መቼ ነው እንደዚህ የምሆነው? የኔ ህይወት እስከ መቼ ነው እንደዚህ የምቀጥለው? በቃ አንድ ቀን ይስተካከላል። ደስተኛ መሆን አልችልም ማለት ነው። እኔ ደስታ ከሰኑ ጋር አብሮ ሄዷል። ደስታዬ መቆየት አይችልም ማለት ነው። ምንም መደሰት አልቻልኩም። በቃ ለዚህ ነው ሰኑም ታስፈልገኛለች አልኩ። እኔ በጣም አዝኛለሁ። ከልቤ ነው። በቃ እንሄዳለን። እንደዛ ታስብ ከሆነ ግን አንድ ቃል እንትገባለን እንፈልገው ነው። ይሄን በዚህ ከተስማማን መሄድ እንችላለን። አጣናትም አገኘናትም በሰላም ወደ ሀገራችን አንድ ነገር ሳይፈጠርብህ በሰላም እንደወጣ በሰላም እንድትመለስ ነው። አጣናትም አገኘናት በቃ በዚህ የምትስማማ ከሆነ ነገውኑ ከፈለክ መሄድ እንችላለን። እንመለሳለን ግን በቃ ግን የሚባል ነገር የለም። በዚህ ሐሳብ አጣናትም አገኘናትም እንመለሳለን። ደህንነቷን ካረጋገጠን በምን እርግጠኛ ትሆናለህ? እሷን ደህንነቷን ድምጿን ልስማ፣ የሆነ ቤተሰቦቿን እናገኝ፣ ደህንነቷን እናረጋግጥና እመለሳለሁ። ቃል እገባላለሁ። ሌላ ምንም የምፈልገው ነገር የለም። ምንም እንዲፈጠር አልፈልግም። ምንም ነገር አይፈጠርም። የእሷን ደህንነት ብቻ ልወቅ ነው ያልኩት። እኔ አቡዬ ይሄን ነገር ስወስን ሪስክ ራሴ ላይ ጥዬ ነው እንዲህ ያመመህ እሺ ያልኩት ያለበትን ሁኔታ አይቼ ነው። በእናትህ ምንም በቃ የሚፈጠር ምንም ራስን ጠብቅ። ለራስህ ቅድሚያ ስጥ። ሰማኸኝ አይደለ? ለራስህ ባታስብ ለእናትህ አስብ። እኔ ራሴን ህይወቴን አይኔ እያየ ሁሉ ነገሬን አጥቼዋለሁ። በቃ ደስታዬን አጥቼዋለሁ። በየጊዜው ከሰው ጋር መጣላት በጣም ሰልችቶኛል። ማንንም ሰው ጋር በቃ እኔ ሰው መቅረብ ከብዶኛል። አንድ በናገረው ነገር እኔ ሁሉም አላፊ ጠፊ ሁሉም የሚያልፍ ነገር ነው። ለአንተ ያለው ጊዜ የትም አይሄድም። ቅርብም ሩቅም ሊሆን ይችላል። ካለልህ ልታገኛት ትችላለህ፣ ካላለልህም ላታገኛት ትችላለህ። ግን እንፈልጋት በቃ እንፈልጋት በቃ ሌላ ነገር አታወራ። በቃ ተመልሰን እንመጣለን። በቃ እንዴና ደህንነቷን እናረጋግጥ። በቃ እሺ ስማኝ፣ እሺ ያልኩህ የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ? ምንኛ